ብርታት፣ ጥንካሬ፣ ታታሪነት፣ አልሸነፍ ባይነት፣ በመጨረሻም ስኬት። ሰላም የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ለእናንተ ይጠቅማና ያስተምራን ያልኩትን የታዋቂውን የክርስቲያኖ ሮናልዶን የስኬት ሚስጥር ምን እንደሆነ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቪዲዮ ለሌላ ሰው አዳርሱ። በቪዲዮ ብዙ ነገር ትማሩበታላችሁ ብዬ አስባለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ክርስቲያኖ ሮናልዶ ዛሬ ከዚህ ደረጃ ደርሶ እንየው እንጂ ከጥቂት ዓመታት በፊት ምንም አይነት ነገር የሌለው አንድ ድሃና ምስኪን ሰው ነበር። የዕለት ምግብ እንኳን ለማግኘት የሚቸገር አንድ ምስኪን ተራ ሰው ነበረ። ዛሬ የሚታየው ዝናም ሆነ ሀብት በዛን ሰዓት ምንም የነበረው ነገር አልነበረም። አንድ ያለው ነገር ብቻ አልሸነፍ ባይነትና ውስጣዊ ጥንካሬ ነበር። ክርስቲያኖ ሮናልዶ የተወለደው ከድሃ ቤተሰብ ሲሆን ሲወለድም የመጨረሻ ልጅ ነበረ። እሱ ወደዚች ዓለም ከመምጣቱ በፊት እናቱ እሱን ለማስወረድ አስባ ነበረ። ነገር ግን የአካባቢው ዶክተሮች ሀሳቡን ውድቅ በማድረግ በእድል ክርስቲያኖ ሮናልዶ ሊያድግ ችሏል። በገቢ ዝቅተኛ ቤተሰብ ውስጥ የተወለደው ይህ ብላቴና አባቱ የአልኮል ሱሰኛ ነበረ። አባቱ በአካባቢ የሚገኝ ክለብ ውስጥ የትርፍ ጊዜ ትጥቅ ውስጥ ያዥ ሆኖ ይሰራ ነበር። ወላጅ እናቱ ቤተሰቡን ለመመገብ በአካባቢው የሚገኝ ምግብ ቤት ውስጥ በምግብ አብሳይነት ሆና ትሰራ ነበረ። ክርስቲያኖ ሮናልዶ ከሌሎቹ 3 ወንድምና እህቶቹ ጋር በአንድ ትንሽ ክፍል ውስጥ ይኖሩ ነበረ። በትንሽ ዕድሜው ሕይወት ለሱ ቀላል አልነበረችም። በርካታ ችግሮችን፣ መከራዎችን ተጋፍጧል። ሆኖም ግን መከራዎቹን አልፎ ከዚህ ደርሷል። ኳሱን ለመጀመሪያ ጊዜ በ3 ዓመቱ ነክቷል። ልጅ እያለ የተለየ ባህሪ ነበረው። ጓደኞቹም የድሃ ልጅ እያሉ ያንቋሹትና ያፌዙበት ነበረ። ከዛም አልፎ አልቃሻው ልጅ እያሉ ሙድ ይዙበት ተቋቁሙበትም ነበረ። ነገር ግን ክርስቲያኖ ሮናልዶ ለምንም አይቆጥራቸውም ነበረ። ለእግር ኳስ ካለው ፍቅር ምክንያት ምግብና እንቅልፍ ሳይቀር ለብዙ ቀን ይዘል ነበረ። በ12 ዓመቱ በስፖርቲንግ ሊዝበን የመጀመሪያ ጊዜ የ1500 ዩሮ ፊርማን አኖረ። በዚህም የትውልድ መንደሩን ክለብ ናሲዮናልን በሱ ምክንያት ከኪሳራ ታድጓል። ሆኖም ግን የትምህርት ህይወቱ ለሱ ጥሩ አልነበረም። በ14 ዓመቱም ትምህርቱን ሊያቆም ችሏል። ሆኖም ግን በኋላም አንድ ያልተጠበቀና እጅግ አሳዛኝ ነገር ተከሰተ። እሱም ባልታወቀ ምክንያት ከባድ የልብ ህመም እንዳለበት ተነገረ። በዚህ ምክንያት እሱም እና ቤተሰቦቹም እጅግ ተጨነቁ። ሌሎች ሰዎችም በቃ አለቀለት እያሉ ተስፋ ቆርጠው ነበር። ሆኖም ግን እናቱ ቀዶ ጥገና እንዲሰራለት አደረገች። ሆኖም ግን ይህ ታምረኛ ብላቴና በፈጣሪ ቸርነት ድኖ ወደ ልምምድ ተመለሰ። ብዙዎችም ተገረሙ። ክርስቲያኖ ሮናልዶ ለስፖርቲንግ ለመጫወት ሲል በለጋ ዕድሜው ከትውልድ መንደሩ ለቆ ወደ ስፖርቲንግ ከተማ ሄዷል። ነገር ግን በዛን ሰዓት ልዩ ተሰጥኦ ያለው ተጫዋች አልነበረም። ያ ግን ከዓላማው አላሰናክለው። ይልቁንም ብቃቱን ለማሻሻልና ለማዳበር ሲል ጠንክሮ ሌት ተቀን ይሰራ ነበር። ክርስቲያኖ ሮናልዶ በስፖርቲንግ ሊዝበን
ሳለ ከማንቸስተር ዩናይትድ ጋር የወዳጅነት ጨዋታ ነበራቸው። ሆኖም ባሳየው ድንቅ ብቃት በማንቸስተር ዩናይትድ የቦርድ አመራሮች ውስጥ ዓይን ውስጥ ገባ። ሆኖም በወቅቱ የነበረው ታላቁ አሰልጣኝ ሰር አሌክስ ፈርጉሰን ወዲያውኑ አስፈረመው። በዛን ሰዓትም 18 ዓመቱ ነበረ እና ጉዞውንም ብሎ ጀመረ። በዛም ምክንያት ከታላላቅ ተጫዋቾች ጋር አብሮ የመስራትና የመጫወት እድልን አገኘ። በዛን ሰዓት ምንም አይነት ፍርሃት አይሰማም ነበረ። ይልቁንም ከእነሱ ጋር ለመፎካከር ሲል ሁል ጊዜ ጠንክሮ ይሰራ ነበር። እሱ ብዙ ጊዜ አልቆለታን አይችልም ተብሏል። እሱ ግን ማንንም አያዳምጥም። ይልቁንም በደንብ እየሰራ ችሎታውን ያሳያቸውና ያስደምማቸው ነበር። ሲያርሰብን በሕይወቱ ምንም ቢፈጠር ምንም ያህል ዝቅ ቢል ጠንክሮ ይመለሳል እንጂ ተስፋ መቁረጥ የሚባል ነገር ከሱ ዘንድ አይታሰብም። ሙሉ ትውልድን ያነሳሳ ብቻ ሳይሆን ለመጪውም ትውልድ መነሳሳት የሚፈጥር ሌጀንድ ነው። የእርሱን ታላቅነት በቃላት ለመግለጽ ፍጹም ሞኝነት ነው። ክርስቲያኖ ሮናልዶ ብዙ ክብሮችን አሳክቷል። ብዙ ይሆናሉ ተብሎ የሚያታሰቡ ነገሮችን አድርጎ አሳይቷል። የወደፊት አርአያና ምሳሌ ነው። እናም እኛ ተስፋ መቁረጥ እንደሌለብን ጠንካራ እና ታታሪ ትልቅ ዓላማ ሊኖረን ይገባል። በዙሪያችን ባሉ ሰዎች የሚደርስብን ትችትና ተጽዕኖ ወደ ጎን በመተው ራሳችን እንደ ክርስቲያኖ ሮናልዶ ስኬታማ መሆን ይጠበቅብናል። ከቪዲዮ ብዙ ተምራችሁበታል ብዬ አስባለሁ። በቀጣይ በሌሎች አስተማሪና አዝናኝ ቪዲዮዎች እስከምንገናኝ ሰላም ሁኑ።